ምዕራፍ 2 የሰው ልጆች ከበዙ በኋላ እንዲህ ሆነ። በእነዚያ ወራት መልከ መልካሞችና ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ፣ ለኛም ልጆችን እንውለድ አሉ። አለቃቸው ስማዚያ እኔስ ይህ ሥራ ይሰራ ዘንድ ምናልባት አትወዱ እንደሆነ እፈራለሁ፣ የዚህችም ታላቅ ኃጢአት ፍዳ ተቀባይ እኔ ብቻ ሆናለሁ አላቸው። ይህችን ምክር እንዳንለውጣት፣ ይህችንንም ምክር ቁም ነገር እንድናደርጋት ሁላችን መሐላ እንማማል፣ እርስ በርሳችንም እንወጋገዝ ብለው ሁሉም መለሱለት። ያን ጊዜም ሁሉም አንድ ሆነው ማሉ፣ እርስ በርሳቸውም በነገሩ ተወጋገዙ። ሁሉም 200 ሆኑ። አርዲስ ወደሚባል ቦታም ወረዱ። ይሄውም የኤርሞን ተራራ ራስ ነው። እርስ በርሳቸው ተወጋግዘው ምለውበታልና የኤርሞን ተራራ ብለው ጠሩት። የአለቆቻቸውም ስሞች ይህ ነው። አለቃቸው ስማዚያ፣ ኡራኪ፣ በራምኤል፣ ኮከቢኤል፣ ጣምኤል፣ ራሙኤል፣ ዳንኤል፣ ኤዚቄል፣ ሱሩቃያል፣ አሳኤል፣ አርማሮስ፣ በጥርኤል፣ አናንኤል፣ ዘቄቤ፣ ሳምሳፒኤል፣ ሰርትኤል፣ ጥሩኤል፣ ዮምኤል፣ አራዚያል። የ200 መላእክት አለቆች እኒህ ናቸው። ሌሎቹም ሁሉ ከነርሱ ጋር ነበሩ። ለራሳቸውም ሚስቶችን አገቡ። ሁሉም ለየራሱ አንዳንዷን መረጠ። ወደ እነርሱም ይገቡ ዘንድ ጀመሩ። ከነርሱም ጋር አንድ ሆኑ። ሟርትንና ምታት ማሳየትን አስተማሯቸው። ስር መማስንና ቅጠል መበጠስንም አመለከቷቸው። እነርሱም ጸንሰው ረጃጅሞች ራእያትን ወለዱ። ቁመታቸው 3,000 ክንድ ነበር። እነዚህም ሰዎች እነርሱን መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራእያትም ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በዓሣዎችም ይበደሉ ዘንድ ጀመሩ። እርስ በርሳቸውም ሥጋቸውን ተባሉ፣ ከእርሷም ደምን ጠጡ። ያን ጊዜም ምድር ዓመፀኞችን ከሰሰቻቸው። አዛዝኤልም ለሰዎች ሰይፍና ሾተል፣ ጋሻና ጥሩር መሥራትን አስተማራቸው። ከእነርሱም በታች ላሉት አምባሮችን፣ ጌጥን፣ ዓይን መኳልንና ቅንድም መሸለልን ከተመረጠና ከከበረ ከዕንቁም ሁሉ በከበረውና በተመረጠው ዕንቁ ማጌጥን፣ እንሶስላ መሞቅን ሁሉና የዓለሙን ለውጥ አሳያቸው። ታላቅ ዘንጋኤና ብዙ ዝሙትም ተደረገ። ሳቱ፣ አመነዘሩም፣ መንገዳቸውም ሁሉ ጠፋ። አሚዛራክ ምታት ማሳየትን፣ ስር መማስን ሁሉ አስተማረ። አርማሮስም ጋኔን መሳብን አስተማረ። በራቅኤልም ኮከብ መቁጠርን አስተማረ። ኮከብኤልም ምልክት ማሳየትን አስተማረ። ጥሙኤልም ኮከብ መቁጠርን አስተማረ። አስራድኤልም የጨረቃን አካሄድ አስተማረ። በሰዎችም ጥፋት ሰዎች ጮኹ፣ ቃላቸውም ወደ ሰማይ ደረሰ። ያን ጊዜም ሚካኤልና ገብርኤል፣ ሱራያልና ኡራኤል በሰማይ ሆነው ጎበኙ። በምድር ላይ የሚፈሰውን ብዙ ደምና በምድር ላይ የሚደረገውን ግፍ ሁሉ አዩ። እርስ በርሳቸውም በጩኸታቸው ድምፅ እንዲህ አሉ፣ ምድር ብቻዋን እስከ ሰማይ በር ጮኸች። አሁንም የሰማይ ቅዱሳን ሆይ የሰዎች ነፍሳት ፍርድን ወደ እግዚአብሔር አግቡልን እያሉ እናንተን ይማጠናሉ። ለጌታቸው ለንጉሡም እንዲህ አሉት፣ የጌቶች ጌታ የአማልክት አምላክ የነገሥታትም ንጉሥ አንተ ነህና የጌትነትህም ዙፋን ለልጅ ልጅ ዘመን ለዘላለም ነው። ስምህም ለልጅ ልጅ ዘመን ቅዱስና ክቡር የተመሰገነም ነው። አንተም ክቡር ምስጉን ነህ። ሁሉንም አንተ ፈጠርህ። የሁሉም ሥልጣን ካንተ ጋር ነው። ሁሉም በፊትህ ፈጽሞ የተገለጠ ነው። አንተም ሁሉን ታያለህ፣ ከአንተም ሊሰወር የሚቻለው የለም። አዛዝኤል በምድር ላይ ግፍን ሁሉ እንዳስተማረ በሰማያት የሚሰሩትን በዓለም የተሰወሩትን ሁሉ እንደገለጠ ያደረገውን ከእርሱ ጋር በአንድነት ያሉትን ይገዛ ዘንድ አንተ ሥልጣን የሰጠኸው ሰማዚያም ምታትን ማሳየትን እንዳመለከተ
በአንድነትም ወደ ሰው ሴቶች ልጆች እንደሄዱ ከእነዚያም ሴቶች ጋር እንደተኙ እንደረከሱ እኒህንም ኃጢአቶች እንደገለጡላቸው ሴቶችም ራእያትን እንደወለዱ በዚህም ምድር ሁላ ደምንና ግፍን እንደተመላች አሁንም እነሆ የሞቱት ሰዎች ነፍሳት ይጮኻሉ፣ እስከ ሰማይ ደጅም ድረስ ይከሳሉ። ጩኸታቸውም ወጣ። በምድር ላይ ከሚሠራው ዓመፅ ፊትም መውጣት አይችሉም። አንተም ሳይሆን ሁሉን ታውቀዋለህ። ይህንና የእነርሱንም አንተ ታውቃለህ። የምትነግረንም ነገር የለም። ስለዚህም ምን እናደርጋቸው ዘንድ ይገባል?